በመድኃኒታችን በኢየሱስ ክርስቶስ ያላመነ እንኳን ሆኖ ቢሞት ለዝክሩ የሚሆን ጭስ በነካው ጊዜ ኃጢአቱ ይሰረይለታል። በስሙ ለተራበ ያበላ፣ ለተጠማ ያጠጣ በመድኃኔዓለም ዘንድ ክብርና ሞገስን ያገኛል። ዛሬ በዚህ ቪዲዮ የአባታችንና የመድኃኒታችንን ድንቅ ተአምራትን ይዘንላችሁ መጥተናል። ከመጨረሻው ድረስ ይከታተሉን። በመስማት ብቻም በረከትን እናገኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ፎሎ፣ ላይክ እና ኮሜንት ማድረግ በፍጹም እንዳይረሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንደኛ ተአምር። ይቅርታውና ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ተአምር ይህ ነው። በሀገረ አቴና ሰማዕት የሆነ ስሙ ዲዮናስዮስ የሚባል አንድ ኤጲስቆጶስ ነበረ። የቅዱስ በሱ ዘንድ ከሚኖሩ ሰዎች በምክሩና በጥበቡ በሐሳቡና በእውቀቱ ከንጉሥ አማካሪዎችና አዋቂዎች ከሆኑ ከመሳፍንቱ አንድነት ከፍ ያለ ሆነ። ከዚህም በኋላ ሐዋርያው ጳውሎስ አስተምሮ የክርስትና ጥምቀትን አጥምቆ በሀገረ አቴና ላይ ኤጲስቆጶስነትን ሾመው። ብዙ ድርሳናትንም ደረሰ። ከነዚህም አንዱ ድርሳን ክብር ይግባውና ጌታችን ኢየሱስ ክርስቶስ መድኃኔዓለም የተሰቀለበትን የዓርብ ቀን ድርሳን ነው። ይህ ቅዱስም በአንድ ቀን አዋቂዎች በተሰበሰቡበት በጥበብ ቤት ውስጥ ሳለ ከነሱ ጋር ተሰብስቦ ከጥበበኞች ሁሉ በላይ ተቀመጠ። በቀትርም ጊዜ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ፈጥነው ወደቁ፣ ምድርም ተንቀጠቀጠች፣ አሕዛብም ደነገጡ፣ ፈሩም፣ መቃብሮችም ተከፈቱ። ዲዮናስዮስንም በዓለም ውስጥ የሆነውን አስረዳን ብለው ጠየቁት። የጥበብንም መጽሐፍ አነሳ፣ በሐሳቡም መንሰላል መውጫን አየ። ወደ ፀሐይና ወደ ጨረቃ ወደ ከዋክብትም መውጫ ሄደ። ጸጥ ብሎም አገኛቸው። ወደ መንገዳቸውም አልተመለሱም። ወደ ባህርም ሄደ፣ ዝም ብሎም አገኘው። ከዚህ በኋላ አርስጣው የሚባል የፍልስፍና መጽሐፍን አነሳ። በውስጡም አምላክ እለምኩን የሚል አገኘ። ይህም ማለት የተሰወረ ሰማይና ምድርን የፈጠረ አምላክ ከሰማይ ወደ ምድር ወረደ፣ አይሁድ በላዩ ተነሱ፣ እነሱም ሰቀሉት ማለት ነው። የዚያን ሰዓት ልብሱን ቀዶ ታላቅ ሐዘንን አዘነ። ደጃዝማቾቹና አገረ ገዦቹ ጥበበኞችን በቀትር ጊዜ ጨለማ ስለሆነውና ምድር ስለተንቀጠቀጠችው ነገር ያሳየውን ይገልጽላቸው ዘንድ ዲዮናስዮስን ለመኑት። የሆነውን ሁሉ ነገራቸው። ይህንንም በሰሙ ጊዜ ታላቅ ፍርሃትን ፈሩ። ኡሲፎስ የሚባለውንም ደቀ መዝሙሩን በዚያች ቀን የሆነውን ሁሉ የቀኗንም ስም የወሩንም ስም የዓመቱንም ስም 5500 የሆነ ዘመኑን ይጽፍ ዘንድ አዘዘው። ዲዮናስዮስም እንዳዘዘው የሆነውን ሁሉ ጻፈ። ሁለተኛም በጣዖቶቻቸው ቤቶችና በየቤቶቻቸው ደጃፍ የተሰወረ አምላክ እለምክኑን በሰማይ ወረደ ብሎ ጻፈ። ከ14 ዓመትም በኋላ ሐዋርያው ቅዱስ ጳውሎስ ከሰማይ እንደወረደና ከእመቤታችን ቅድስት ድንግል ማርያም ሰው እንደሆነ በሕማሙና በስቅለቱ ዓለምን እንዳዳነ እንደተነሳና እንዳረገ በሕያዋንና በሙታን ይፈርድ ዘንድ ዳግመኛ እንደሚመጣ እያስተማረ ወደ አቴና ሀገር መጣ። የአቴና ሰዎችም ጳውሎስን ትምህርቱን በሰሙ ጊዜ ፈጽመው አደነቁ። ወደ ዲዮናስዮስም ሮጠው ሄደው ዛሬ ወደ ሀገራችን አንድ ሰው መጣ፣ እኛና አባቶቻችን በማናቀው በአዲስ አምላክ አስተማረ አሉት። ዲዮናስዮስም ሐዋርያው ጳውሎስን ጠርቶ በሀገራችን ያስተማርከው አዲስ አምላክ ምንድን ነው አለው። ሐዋርያው ጳውሎስም በጣዖት ቤቶቻቸው አልፌ ስሄድ የተሰወረ አምላክ እለምኩን ከሰማይ ወደ ምድር ወረደ የሚል አገኘው፣ የማስተምራችሁ ይህ ነው አለው። የዚያንም ጊዜ ዲዮናስዮስ 14 ዓመት ያህል የሆነውን መጽሐፍ አምጣው ብሎ ደቀ መዝሙሩን አዘዘው። አመጣለት፣ አይቶም አደነቀ። ጳውሎስም በዓርብ ቀን በመጋቢት ወር በ27 በቀትር ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ መድኃኔዓለም ተሰቀለ አለው። ምልክቱ ምንድን ነው አለው። ጳውሎስም ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብትም ከምድር ወድቀዋል፣ ምድርም ተነዋውጣለች፣ ሙታንም ከመቃብርና ከሲኦል ወጥተዋል። ሌላውስ ቀድሞ እንደጻፍነው በእውነት ሆነ፣ የሙታን ነገር ግን አስደነቀን አለው። በዚህስ አትጠራጠር፣ ከመቃብር የተነሱት ሙታን ወደ ሰዎቻቸው ሄደው ክብር ይግባውና መድኃኔዓለም በመስቀሉ ሲኦልን እንደማረካትና እንዳወጣቸው ተናገሩ አለው። ያን ጊዜም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አምነው ተጠመቁ። ሐዋርያው ቅዱስ ጳውሎስም ሰገዱለት። ዲዮናስዮስንም በላያቸው ኤጲስቆጶስነትን ሾመው። እሱም ብዙ ተአምራትንና ድንቅ ሥራዎችን አደረገ። የቤተ ክርስቲያንን ሥርዓት ተረጎመ። ከዚህም በኋላ ራሱን በሰይፍ ቆረጡት። የሰማዕትነትንም አክሊል አግኝቶ ወደ መንግሥተ ሰማያት ገባ። የዲዮናስዮስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን አሜን። ሁለተኛ ተአምር። ይቅርታውና ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ተአምር ይህ ነው። ክብር ይግባውና የከበረና ከፍ ያለ ጌታችንና የአምላካችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም የተወለደ የመድኃኔዓለም ክብረ በዓላቶች እነሆ እነግራችኋለሁ።
ክብር ይግባውና ከሳ ከድንግል ማርያም የተወለደው መድኃኔዓለም ነው። በዮርዳኖስ የተጠመቀው 40 ቀንና 40 ሌሊትም የጾመው ውሃውንም የወይን ጠጅ ያደረገው መድኃኔዓለም ነው። በመከሩበት ቀን በሆሳዕና ቤተ መቅደስን የዞረው፣ በአርብ ቀንም የሰቀሉት፣ በሦስተኛው ቀንም የተነሳው፣ ወደ ሰማያት ያረገው፣ በሕያዋንና በሙታን ይፈርድ ዘንድ የሚመጣው ክብር ይግባውና መድኃኔዓለም ነው። ክብር ይግባውና የፈጠረው አምላኩ መድኃኔዓለምን በቁርጥ ልቡናና በማመን የሚያከብረውንና አብዝቶ የሚወደውን ሰው በአንድ ቀን ከጠዋት እስከ ማታ የወረደ የክረምት ዝናብ የሚያህሉ መላእክት ዘውትር ይጠብቁታል። ስለ አንተ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ያዛቸዋልና እንዳለ ክቡር ዳዊት በመዝሙር 90 ከቁጥር 11። ክብር ይግባውና ለመድኃኔዓለም መታሰቢያ እንጀራና ወጥ ጠላም የሚሰራበት እንጨት የሚወጣውንም ጢስ መላእክት ክንፋቸውን እያንበቁበጉ በምስራቅና በምዕራብ በሰሜንና በደቡብ በአራቱ ማዕዘን ዓለም ይበትኑታል። ወደ እሱ የደረሰበትም እሱ ይድናል። በስሙ አምኖ ከመድኃኔዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያንስ ይቅርና አረማዊ እንኳን ቢሆን በዚህ ቀን ቢሞት ክብር ይግባውና ለመድኃኔዓለም መታሰቢያ የተደረገው ያ ጢስ ቢነካው ይድናል። እሱ ለድህነት ምክንያት ተሰቅሏልና። በደጋውም የካህዲያንን ሥራ ቢሠራ መድኃኔዓለም ክርስቶስንም ቢክደው ክብር ይግባውና የመድኃኔዓለም መታሰቢያ ለሚያደርግ እንደ ጥምቀት እየተሰየመለት ያ ጢስ ይሻራል። የሚወደውና እንደ አቅሙ በተቻለው ለተቸገረ የሰጠ እንጀራም ያጠገበ ሁሉ ስለ ዓለም መስቀሉን አስቦ ስለ ስሙ ቀዝቃዛ ውሃንም የሰጠ ክብርና ባለሟልነትን በእሱ ዘንድ ያገኛል። መሳፍንቱ በንጉሡ ዘንድ፣ መኳንንቱ በመስፍኑ ዘንድ በኃላፊው ቤት እንደወደዱ እንዲወጡ እንዲገቡ ይህ መድኃኔዓለም ወዳጅም በማያልፈው ቤት እንደወደደው ያደርጋል። የእሳት ባህርንም በእግሩ እየረገጠ ነፍሳትን ያወጣል፣ ወደሱም ያገባቸዋል። በምድር በሥጋው ሳለም ችግር አያገኘውም። ሰውና አጋንንትም በጠብ አይችሉትም። መላእክት ይጠብቁታልና ቢሞትም ስቃይን አያትም። የሚሰጠው ብርሃን ከፀሐይ ብርሃን 7 እጅ ይበልጣል። ጓደኞቹን ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል ከቅዱሳንም ገብረ መንፈስ ቅዱስና ተክለ ሃይማኖት ከሰማዕታትም እስጢፋኖስና ዮሐንስ ናቸው። በረከታቸው ከሁላችን ጋር ይሁን አሜን። ሦስተኛ ተአምር ይቅርታውና ቸርነቱ ከሁላችን ከጥምቀት ልጆች ጋር ይሁንና መድኃኔዓለም ያደረገው ተአምር ይህ ነው። ዳግመኛም እነግራቸዋለሁ። ክብር ይግባውና የመድኃኔዓለም መታሰቢያ የሚደረግበት ሁሉ ከሌላ ጋር አይቀላቀልም። የሸክላ ዕቃውም ሸክላ አይባልም፣ ንዋየ ቅድሳት ነው እንጂ። እንጀራውም እንደ ቅዱስ ሥጋው፣ ጠላውም እንደ ክቡር ደሙ ነው። ዕቃውም በእመቤታችን ይመሰላል። በውስጡም የተቦካው ክብር ይግባውና በመድኃኔዓለም ይመሰላል። የመድኃኔዓለም መታሰቢያ የሚደረግበት ዕቃ ክቡር እንደዚህ ካልሆነ በማኅፀኗ የተሸከመችው እመቤታችን ማርያም ባልከበረች ነበር። የተሸከሙት ኪሩቤልና መስቀል ባልከበሩም ነበር። ክብር ይግባውና ለመድኃኔዓለም የተባለው ሁሉ የከበረ ነው። እንደዚህ የምንሰማው ሁላችንን ያክብረን። ይቅርታውንና ቸርነቱን የእናቱም ልመና ከሁላችን ጋር ይሁን። ከአባታችን ከመድኃኔዓለም ከኢየሱስ ክርስቶስ በረከት ረድኤት ይክፈለን። መድኃኔዓለም በመውጣት በመውረዳችን ሁሉ ጠባቂ መላእክትን ይላክልን፣ አሜን። ይህንን ቪዲዮ ከወደዳችሁት ላይክ፣ ቻናላችንን ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። በኮሜንት መስጫው ቦታ ላይ ጻፉልን። ይህንንም ቪዲዮ ለወዳጅ ዘመዶቻችሁ ሼር አድርጉላችሁ፣ በረከትንም ያገኙ ዘንድ ተአምሩንም ይሰሙ ዘንድ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።